ከሰይጣን ቀጥሎ ጠላታችሁ ስትረስ ነው። እንደ ስትረስ ጠላት የላችሁ። ደህና ስለመሆን ነው ጥቂት ማካፈላችሁ። ደህና ስለመሆን በየቀኑ every single day በእውቀት ማደጋቸውን እርግጠኛ ሁኑ። ይሄኛውን ሳስተካክለው ይሄን ሳስተካክለው ያኛው ይበላሻል፣ ያኛውን ሳስተካክለው ያኛው ይበላሻል፣ ያኛውን ሳስተካክለው ያኛው ይበላሻል፣ ያኛውን ሳስተካክለው አይሞላም። ወደ ሥራ ስትሄዱ እየጠላችሁት አትሄዱ። ምንም ይሁን የምትሰሩት እየጠላችሁት አትሄዱ። ደህና ስለመሆን ነው ጥቂት ማካፈላችሁ። ደህና ስለመሆን dimensions of wellness ይባላል። የተለያዩ dimensions of wellness አሉና ደህና ነህ ወይ ስንባልና ደህና ነኝ ስንል ምን ማለታችን ነው? ደህና ነሽ ወይ ሲባል ሲጠየቅና ደህና ነኝ ብለሽ ስትመልሺ ምን ማለት ነው? የመጀመሪያው dimension of wellness የሚባል ነው physical wellness ነው፣ ወይም አካላዊ ደህንነታችን ነው። አካላዊ ደህንነታችን physical wellness የሚባለው አሁን ይሄ ሰውነት አለኝ፣ በዚሁ ሰውነት ነው የምኖረው። ይሄው ሰውነት ነው የሚያረጀው፣ ይሄው ሰውነት ነው የሚሞተው፣ ይሄው ሰውነት ነው በኋላ እንትኑ ሳጥን ውስጥ ገብቶ የሚቀበረው ይሄው ሰውነት። የእናንተም እንደዛው ነው። ለዚህ ሰውነታችሁ ምን እያረጋችሁለት ነው? ምን ያህል እየተንከባከባችሁት ነው? አይለወጥም። ሌላ አዲስ ስጋ አይሰጠንም እግዚአብሔር። ይሄው ነው በቃ የሚያረጀው፣ ይሄው ነው የሚሞተው። እና የፊዚካል ዌልነሳችሁ ምን እያደረጋችሁ? እኔ መጀመሪያ በመጣሁበት ዘመን በቃ ሰዎች ሲጋብዙኝ እዛ ሬስቶራንት አንዱ ስቴክ ሃውስ ሲወስደኝ፣ አንደኛው ቺዝ ኬክ ፋክተሪ ሲወስደኝ፣ አንደኛው አበሻ ሬስቶራንት ሲወስደኝ፣ ለካ በየአመቱ በመጣው ቁጥር ዌት ጌን እያረኩኝ ነው። በመጣው ቁጥር ለካ እየጨመርኩ ነው። ከዛ 95 ኪሎ ግራም ገባሁ። ማለት 210 ፓውንድ ሆንኩኝ። እንዴት ሉዝ ላድርገው? ኤክሰርሳይዝ ሰራ፣ ዳይት ብሰራ፣ ጠዋት ተነስቼ ብሮጥ በፍጹም አስቸገረኝ። ግን ልክ እንዳልሆነ አውቃለሁ። ወይቴ ለፊዚካል ዌልነስ መጨረሻ ላይ ለእናንተ እንድትከተሉት አይደለም የግሉተን ሴንሲቲቭ መሆኔን አወቅኩኝና ወደ ግሉተን ፍሪ ዳይት ገባሁ። ብታምኑም ባታምኑም 20 ኪሎ ግራም ሉዝ አደረኩ። አሁን 75 ኪሎ ግራም ነው። ምን ልል ነው የፈለኩት? ይሄ በኋላ እንዳያስቸግረን። አሁን እድሜያችሁ ገና ስለሆነ ብዙዎቻችሁ ምንም ላይ ሰማችሁ ይችላል። ካልተንከባከባችሁት ግን ፊዚካሊ ሰውነታችሁን ካልተንከባከባችሁት አመታቶች በተቆጠሩ ቁጥር አጥንታችን እየሳሳ ህመም እየመጣ ብዙ ችግር ውስጥ እንገባለን። ፊዚካል ዌልነስ ይባላል። ምንድነው የምትበሉት? ዋሽንግተን ዲሲ አካባቢ አንድ ወዳጅ ያለና ቁርስ ጥሬ ስጋ ይበላል። ቁርስ ለአእምሮት ጥሬ ስጋ ማብላት አንድ ነገር ነው። በሳምንት 4 ጊዜ 5 ጊዜ ጥሬ ስጋ መብላት ግን ትራይግሊሰራይዱ፣ ኮሌስትሮሉ፣ በኋላ የልብ ኮሮነሪ አርተሪ ዲዚዝ የሚባላል ልብን የሚዘጋ ምንድነው እየበላችሁ ያላችሁት? ቻሌንጅ ላደርጋችሁ ነው ዛሬ። አመጋገባችሁ እንዴት ነው? ቫይታሚን ትወስዳላችሁ ወይ? እኔ ቫይታሚን ወስዳለሁ። ቫይታሚን ኤ፣ ቫይታሚን ቢ1፣ ቫይታሚን ቢ2፣ ቫይታሚን ቢ6፣ ቫይታሚን ቢ12፣ ቫይታሚን ሲ፣ ቫይታሚን ዲ፣ ቫይታሚን ኢ፣ አይረን፣ ፎሌት፣ ዚንክ፣ ማግኒዚየም፣ ማንገኔዝ ያለበት አንድ ታብሌት በቀን ወስዳለሁ። ለምንድን ነው የምወስደው? ከሚነራል ነው የተሰራሁት። ሰውነቴ ይፈልጋል። ቫይታሚን ለሜታቦሊዝም ያስፈልጋል። አንድ ጊዜ ወዳጆቼን ጠየቅኳቸውና በጣም ሀብታሞች ናቸው። ቫይታሚን ተወስዳላችሁ ወይ አልኳቸው። ለምንድን ነው የምወስደው? እኔ እኮ ጤነኛ ነኝ አሉ። ሳፕሊመንት አንወስድም፣ ሚነራል አንወስድም፣ ቫይታሚን አንወስድም፣ ዳይታችንን አናስተካክልም፣ ወይታችንን ለቁመታችን አናስተካክልም።
ስለዚህ ግን ማድረግ ያለብን ምንድነው? ፊዚካል ዌልነስ መጠበቅ አለባችሁ። ዛሬ አሳይመንት ሰጥቼ ነው የሚሄደው። አሳይመንት ሰጥቼ የሚቀጥለው ዓመት ስንመጣ ፊዚካሊ ፊት መሆን አለ። አሁን እኔ እድሜና የምመስለው አንድ አይደለም ማለት ከእድሜ በጣም ነው ማንሰው የምመስለው። ለምን? ሌላ አካል ስለማይሰጠኝ በጣም በጥንቃቄ እንከባከበዋለሁ። እናንተም እንደዚህ እንድታረጉ ነው። ፊዚካሊ በአካላዊ ደህንነታችሁ እንደምናችሁ? እግዚአብሔር ይመስገን ደህና ሆኖልኝ፣ ጥሩ ነው በጣም። ሁለተኛው ዳይሜንሽን ቶሎ ቶሎ ላለው ሁለተኛው ዳይሜንሽን ሜንታል ዳይሜንሽን የሚባለው ሜንታል ዳይሜንሽን አእምሯችሁ፣ ለአእምሯችሁ ምን እያደረጋችሁለት ነው? ጭንቀት፣ ሐሳብ፣ ጭንቀት፣ ስትረስ፣ ስለ ልጆች መጨነቅ፣ ስለ ኑሮ መጨነቅ፣ አገር ቤት ስላሉ ወገኖች መጨነቅ፣ ስለ ዘመድ መጨነቅ። ከሰይጣን ቀጥሎ ጠላታችሁ ስትረስ ነው። እንደ ስትረስ ጠላት የላችሁም። የሚገርመው ደግሞ 99% of the things that you worry about they will never happen። ልጄን፣ እናቴን፣ ቤተሰቤን፣ እስራኤል እንደዚህ ሆኖ ማሰብ፣ መጨነቅ፣ ስትረስ ኮርቲሶል የሚባል ሆርሞንን ይጨምራል። ኮርቲሶል የሚባል ሆርሞን ሲጨምር ኮርቲሶሉ ሃይፐርቴንሽን፣ ዲያቤቲስ ሜሊተስ፣ ኮሮነሪ አርተሪ፣ የልብ በሽታ፣ የደም ብዛት፣ የስኳር ኢቭን የተለያዩ በሽታዎችን ያመጣል። ጠላታችን ነው ጭንቀት። you have to get rid of it። ሲመጣ እኔ ጋርም ይመጣል እኮ ዞር በልልኝ ነው የምለው። በቃ ዞር በል። ልጅ እንደዚህ ብትወድ፣ ልጆች እንዲህ ቢሆንስ፣ ስትረስ እንደዚህ ቢሆንስ፣ ኑሮ እንደዚህ ቢሆንስ፣ ያኛው እንደዚህ ቢሆንስ። ስትረስ ነው እና ግን ጠላት ነው። ለሜንታል ዌልነሳችሁ ሜዲቴሽን፣ ሰላም፣ ጥሩ ነገር መስማት፣ ጥሩ ነገር ማንበብ፣ ሜንታል ዌልነሳችሁ መጠበቅ አለባችሁ። ይሄንን አእምሮ ብትከፍቱት፣ አጥንቴን ብትከፍቱት የምታገኙት ነገር ብሬን ነው የሚባለው አይደል? ነጩ ግሬ የሆነው ኮሪጌትድ የሆነ በቢሊየን የሚቆጠሩ የነርቭ ሴሎች አሉት። በትሪሊየን የሚቆጠሩ ኮኔክሽኖች አሉት። ሴሬብረም፣ ሴሬቤለም፣ ሜዱላ፣ ፖንስ የተባሉት። ማይንድ ግን ይለያል። ይሄኛው 3 ፓውንድ ነው የኔ ጭንቅላት ውስጥ ያለው ብሬን። ማይንድ ግን ክብደት የለውም፣ መልክ የለውም፣ የቱ ጋር እንዳለ አታውቁም፣ ግን ይረበሻል። ሲመጣና ሲጫናችሁ ስትረስ፣ ጭንቀት ሲበዛባችሁ ቴል ዩርሰልፍ አላስተናግድህም ማለት አለባችሁ። አላስተናግድህም፣ እኔ ጋር ይመጣ አላስተናግድህም፣ አልቀበልህም። ለምን? ሜንታል ዌልነሳችሁ መጠበቅ አለባችሁ። ሶስተኛው ዳይሜንሽን ኢሞሽናል ዌልነስ ይባላል። ኢሞሽናል ዌልነስ ደግሞ ይሄ ንዴታችን፣ ቁጣችን፣ መነጫነጫችን፣ ብስጭታችን እሱ ነው ኢሞሽናል ዌልነስ። ዲፕሬሽን ይመጣል። እኔ ጋር ዲፕሬሽን ሳላስበው ይመጣና ላይ ተከምሮ አገኘዋለሁ። ምን ሆኛለሁ? ምንም። ምን የተፈጠረ ነገር አለ? ምንም። መጥቶ ግን ይከመራል ላይ። እኔ ልንገራችሁ በጣም ደስተኛ ሰው ነኝ። አሁን ግን ደስተኛ የሆንኩት በውሳኔ ነው። እዚህ ዓለም ላይ ፈጣሪ ፐርፌክት ነው። ይሄ የተፈጠረው ነገር ግን ፐርፌክት አይደለም። ይሄኛውን ሳስተካክለው ይሄን ሳስተካክለው ያኛው ይበላሻል። ያኛውን ሳስተካክለው ያኛው ይበላሻል። ያኛውን ሳስተካክለው ያኛው ይበላሻል። ያኛውን ሳስተካክለው አይሞላም። ከዛ አንድ ቀን ቆምኩና ራሴን ዶክተር ብዬ ጠርቼ ነው ከዛሬ ጀምሮ ዶክተር ወዳጄነ መሐረነ ደስተኛ ሰው ነው ብዬ ወሰንኩ። ለማን ብላችሁ ነው የምትደበሩት? ለየትኛው ዕድሜ ብላችሁ ነው የምትደበሩት? ለየትኛው ዓለም ብላችሁ ነው በዲፕሬሽን የምትቀመጡት? ቢ ሃፒ ኢንጆይ ዩር ላይፍ። ዲፕሬሽንን አታስተናግዱ። ዲፕሬሽንን ብቻ አይደለም፣ ምሬትን፣ ብስጭትን፣ ንዴትን፣ ቢተርነስ፣ መራራነት፣ ግራጅስ፣ ቂም መያዝን አያስፈልግም። ከእናንተ ከህይወታችሁ አስወግዱት። መራራነት ሲመጣ አስወግዱት። ንዴት ሲመጣ አስወግዱት። ብስጭት ሲመጣ አስወግዱት። ኢሞሽናሊ ዌል መሆን አለባችሁ፣ ጥሩ ጤነኛ ኑሮ እንድትኖሩ።
ሰላም አለኝ አላለኝ ብላችሁ በብስጭት በዲፕሬሽን በምናምን በምሬት የምትኖሩት አራግፉትና ከላያችሁ ላይ አራግፉትና አስወግዱትና በደስታ ኑሩ። ህይወታችሁን ኢንጆይ አድርጉት። ህይወታችሁን ይሄ ኢሞሽናል ዌልነስ። የሚቀጥለው አራተኛው ኢንተሌክቹዋል ዌልነስ ይባላል። ኢንተሌክቹዋል ዌልነስ ደግሞ በየቀኑ ኤቭሪ ሲንግል ዴይ በእውቀት ማደጋቸውን እርግጠኛ ሁኑ። ትንሽ ነገር አንብቡ፣ ዶክመንተሪ ነገር እዩ፣ በእውቀት ደጉ፣ ጨምሩ፣ ትንሽ እውቀት ጨምሩ፣ ትንሽ እውቀት ጨምሩ፣ ትንሽ እውቀት ጨምሩ እና ኢንተሌክቹዋል ዌልነስ ትንሽ ኢንቴንሽናሊ ኤቭሪ ሲንግል ዴይ በማንበብ ዶክመንተሪ በማየት ሰዎችን በማዳመጥ በእውቀት ደጉ። ይሄ ኢንተሌክቹዋል ዌልነስ ይባላል። አምስተኛው ሶሻል ዌልነስ ነው። ማህበረሰባዊ ደህንነት ነው። ከቤተሰቦቻችሁ ጋር እንዴት ናችሁ? ከእህት ወንድሞቻችሁ ጋር እንዴት ናችሁ? ከዘመዶቻችሁ ጋር እንዴት ናችሁ? እኔ እህቶች አሉኝ። ከእህቶቼ ጋር ያለ መጣላት ፖሊሲ አለኝ። ይሞክራሉ ሊጣሉኝ፣ ግን አልጣላቸውም በፍጹም። ምን እላቸዋለሁ መሰላችሁ? አሁን አንቺ ከኔ ጋር መጣላት ትፈልጊያለሽ? ብትታመሚ እኮ ጓደኞች የተወሰነ ጊዜ ያስታምሙሻል። ከዛ ወንድሟ የት ነው ብለው አምጥተው እኔ ጋር ነው የሚጥሉሽ። እኔንም እንደዛው። እኔም ብታመም ጓደኞች የተወሰነ ጊዜ ያስታምሙኛል። ከዛ እህቶቹ የት ነው ያለው ተብሎ አንቺ ጋር ነው አምጥተው የሚጥሉኝ። አንጣላ፣ ሁሌ ሰላም አድርጉ። በፍጹም ያለ መጣላት ፖሊሲን እንድትከተሉ ነው እመክራችሁ። ሶሻል ሌላ ጓደኞች፣ ጥሩ ጓደኞች። ሪሰርች ምንድን ነው የሚያሳየው? ጥሩ ጓደኞች ያላቸው አንድ ጥሩ ጓደኛ ያላቸው ሰዎች፣ ሁለት ጥሩ ጓደኛ ያላቸው ሰዎች የአእምሮ ጤንነታቸው ከፍተኛ ነው ይባላል። ስለዚህ ቤተሰባችሁ ጋር ሰላም አድርጉ። እናንተ ትልቅ ቢዲ አደልት ኢን ዘ ሃውስ። ወንድሞቻችሁ እህቶቻችሁ ሊጣላችሁ ሲፈልጉ ቢዲ አደልት ኢን ዘ ሃውስ። እናንተ ግድ የለም ምናምን ብላችሁ እናንተ ሰላም አድርጉ። እናንተ ተሸነፉ እና ከእህት ወንድሞቻችሁ ከጓደኞቻችሁ ጋር ሰላም አድርጉ። ይሄ ሶሻል ዳይሜንሽን ኦፍ ዌልነስ ይባላል። ስድስተኛው ጨርሳለሁ ቶሎ ብዬ፣ ኦኪፔሽናል ዌልነስ ይባላል። ስራችሁ እንዴት ነው? ደህና ናችሁ? እግዚአብሔር ይመስገን። ምንድን ነው የምትሰሩት? እውነቱን ነጋገር ከተባለ የሚያኖረን እግዚአብሔር ነው። ግን ምንም ነገር ስሩ፣ ሰርቪስ እስከሰጣችሁ ድረስ ውደዱት። የጤና እርዳታ ውስጥ ነው የምትሰሩት፣ ሆም ኬር ትሰራላችሁ። ሳይከፈላችሁ እንኳን ብትሰሩ መስራት አለባችሁ። እንኳን ተከፍሏችሁ አይደለም፣ ባይከፍሏችሁ እንኳን የታመሙ ሰዎችን መንከባከብ፣ የተጎዱ ሰዎችን መንከባከብ ጥቅም ነው። ወደ ስራ ስትሄዱ እየጠላችሁት አትሄዱ። ምንም ይሁን የምትሰሩት እየጠላችሁት አትሄዱ። ሐኪሙም ሆነ ሁላችንም ሰርቪስ ነው የምንሰጠው። ሰርቪስ ስትሰጡ ደስ እያላችሁ አድርጉት። ሰባተኛው ፋይናንሻል ዌልነስ ነው። ፋይናንሻል ዌልነስ አሁን ዲያስፖራ ስለሆነ እናንተን ቻሌንጅ የማደርገው፣ ትሰራላችሁ፣ ገንዘብ ታገኛላችሁ። ከዛስ ዩ ስፔንድ ኢት። የእውነት አዲስ ቦርሳ ያስፈልግሻል? ከልቤ ነው። አዲስ ቦርሳ ያስፈልግሻል? $250 ዲዛይነር ቦርሳ ያስፈልግሻል? አሁን ገንዘባችሁን ዋይዝሊ ሴቭ አድርጉትና ይሄ ፋይናንሻል ዌልነስ ይባላል። እና በጣም በጥንቃቄ እንድትኖሩ ደግሞ ደህና ናችሁ? ፋይናንሻሊ ደህና ናችሁ? እግዚአብሔር ይመስገን። ስምንተኛው ኢንቫይሮንመንታል ዌልነስ ይባላል። ኢንቫይሮንመንታል ዌልነስ ማለት የምንኖርበትን አካባቢ ማሳመር ማለት ነው። ለምሳሌ ቤታችሁ ብመጣ ምን አይነት ቤት ነው? አንድ ስቱዲዮ ሊሆን ይችላል፣ ግን ያቺ ስቱዲዮ ማማር አለባት። የአይን ብቻ የሚታየው አይደለም። እኔ ሲደብረኝ የማደርገውን ነገር ልንገራችሁ። ሲደብረኝ የሆነ ሽታ፣ የቡና ሽታ፣ የእጣን ሽታ፣ የሽቶ ሽታ እፈልጋለሁ። ለምንድን ነው? አፍንጫችን ውስጥ ኦሊፋክተሪ ሪሰፕተርስ የሚባሉ አሉ፣ ሽታ ይቀበላሉ። ቆንጆ ሽታ ሲሸተን አእምሯችን ጋር ሄዶ ሜሴጁ የሚያመጣው ደስታ ነው። ስለዚህ ቤታችሁ ቆንጆ እንዲሸቱ፣ እናንተም ቆንጆ እንድትሸቱ
ቤቱ ቆንጆ እንዲሸት አድርጉት። ኢንቫይሮንመንታል ዌልነስ ነው። 9ኛው ሞራል ዌልነስ ነው። ሞራል ዌልነስ እናንተን አይመለከትም፣ ግን አንዳንድ ዲያስፖራዎች የሚያደርጉት ነገር በጣም የሚያሳዝነኝ ነገር አለ። ብዙ ዶላር ይዘው ይመጣሉ አዲስ አበባ። ታርጌታቸው ናይት ክለብ ነው። ታርጌታችን ትናንሽ ልጆች እህቶቻችን ናቸው። መተው ቀጥታ ቤተሰብ ሰላም ብለው የሚሄዱት ናይት ክለብ ነው። ከነዛ ከትናንሽ ልጆች ጋር ከ20 ዓመት ልጆች ጋር ምናምን ይተኛሉ። ይሄ ሞራል ዌልነስ መጉደልን ያሳያቸዋል። የልጆቹ መጎዳት ብቻ አይደለም፣ የእህቶቼ መጎዳት ብቻ እኮ አይደለም። እነሱም በሽታ ይዘው ይመጣሉ፣ ህመም ይዘው ይመጣሉ። ሴክሹዋሊ ትራንስሚትድ ዲዚዝ አሉ። በዚህ ላይ ዲሞኒክ ፓወር ያላቸው ሴቶች አሉ። ዲመኑ አታክ ነው የሚያደርጋቸው። መጽሐፍ ቅዱስ ይላል ጉበትህን እስኪሰነጥቀው ድረስ ይላል። አታክ ይደረጋሉ፣ መተው ይታመማሉ፣ ይወድቃሉ። የተለያየ በሽታ ቻንክሮይድ፣ ጎኖሪያ፣ ሲፊሊስ፣ ካንዲዲያሲስ ይዘው ይመጣሉ። የሞራል ስታንዳርድ ካላችሁ ግን አታረጉም እንደዚህ። ዶንት ዱ ኢት። እዚህ ሚስት አለች አቬለብል ቢሆንም አታረጉትም። ይሄ ሞራል ዌልነስ ይባላል። ሞራል ስታንዳርድ ይባላል። ይሄ ሞራል ዌልነስ። ይሄም ደግሞ በጣም ያስፈልገናል። የመጨረሻውና 10ኛው ስፒሪቹዋል ዌልነስ ነው። ዳይሜንሽኖቹን ያሳየኋችሁ። የመጨረሻው ስፒሪቹዋል ዌልነስ። ሁሉ ነገር ኖሯችሁ መንፈሳዊ ህይወት ላይ ከደከማችሁ ደግሞ እሱ ደግሞ አይሆንም። በየሃይማኖታችሁ መጸለይ፣ ማመስገን። 4 አይነት ጸሎት አለ። አንደኛው ሪፔንተንስ ነው፣ ንስሐ መግባት ነው። ሁለተኛው ታንክስ ጊቪንግ ነው፣ ማመስገን ነው። 3ኛው ፔቲሽን ነው፣ እንዲህ አድርግልኝ ብሎ መጠየቅ ነው። 4ኛው ኢንተርሴሽን ነው፣ ምልጃ ነው፣ ስለሌላው መለመን ነው። እነዚህ ጸሎቶች አሉ። መጸለይ፣ ቅዱስ ቃሉን ማንበብ፣ ቅዱሳን መጽሐፍቶችን ማንበብ እና በመንፈሳዊ ህይወት መለምለም። ደግሞ ግሬትፉል መሆን፣ ቅድም ያሳዩ እንደሆን ግራቲቲዩድ ያለው ህይወት መኖር፣ ታንክፉል ሆኖ መኖር። ዛሬ እናንተ መጣችሁ አይደል? እዚህ ብድግ ብላችሁ መጣችሁ፣ እዚህ አምሮባችሁ ተቀምጣችኋል። ስትሮክ መጥቶት ተነስቶ ለመሄድ የሚሞክር ቻልኩበት እኮ አሁን መራመድ እየቻልኩ ነው እኮ የሚል እኮ ሰው አለ። እናንተ እዚህ ጋር ዘንጣችሁ ተቀምጡ። ቢ ታንክፉል፣ ግራቲቲዩድ ይኖራችሁ። ይሄ ደግሞ ስፒሪቹዋል ዌልነስ ይባላል። ስለዚህ እንደዚህ ጠብቁና ራሳችሁን ፊዚካሊ፣ ሜንታሊ፣ ኢሞሽናሊ፣ ሶሻሊ፣ ፋይናንሺያሊ፣ ኦኩፔሽናሊ፣ ስፒሪቹዋሊ፣ ሞራሊ ጠብቁና እንዳማረብን እናርጅ። እንዳማረብን ጤነኛ እንደሆንን እነዚህን 10 ደህና ነህ ወይ ደህና ነሽ ወይ አሟልተን በጤንነት በደስታ ዘመናችንን እንጨርስ።